የህዝብ ተወካዮች ምክር ቤትና የክልል ምክር ቤት አባላት የተሰጣቸውን የህዝብ ውክልና በአግባቡ ለመወጣት ይችሉ ዘንድ የተለያዩ አማራጮችን ይከተላሉ። ከነዚህም መካከል ከመረጣቸው ህዝብ ጋር ውይይት በማድረግ በመንግስት የተከናወኑ ተግባራትን ግልጽ ማድረግና ህዝብ ከመንግስት የሚፈልገውን ተረድቶ ቀጣይ ተግባራት እንዲከናወኑ ማድረግ አንዱ ነው። በአማራ ክልል የህዝብ ተወካዮች ምክር ቤትና የክልል ምክር ቤት አባላት በተወከሉባቸው አካባቢዎች ከህዝብ ጋር ውይይት በማድረግ ከወከላቸው ማህበረሰብ የተነሱ የልማት የመልካም አስተዳደርና ሌሎች ጥያቄዎችን በማደራጀት ከክልሉ ከፍተኛ የሥራ ኃላፊዎች ጋር ውይይት አድርገዋል። ውይይቱን የከፈቱት የአማራ ክልል ምክር ቤት ዋና አፈ ጉባኤ ፋንቱ ተስፋይም የወከልነውን ህዝብ ጥቅም ማስከበርና ፍትሃዊ ተጠቃሚነቱን ማረጋገጥ ቅድሚያ ልንሰጠው የሚገባ ተግባር ነው ያሉት። አስፈላጊነቱ አንዱና ትልቁ ክልሉ ላይ ያለውን በጥያቄዎች አፈታትም ዙሪያ በአጠቃላይ አሁናዊ ሁኔታውን ከክልሉ ትክክለኛ መረጃ ለመውሰድ ነው። ትክክለኛ መረጃ ከወሰድን በኋላ ደግሞ ተወካዮች የመንግስት እቅድና ፕሮግራም እንዲፈጸም ድርሻችንን ይዘን እንድንሄድ ያለመ ውይይት ለማድረግ ነው። እንደሚታወቀው የለውጡ ገፊ ምክንያት ከሆነው አንዱ ፍትሃዊ ተጠቃሚነት ነው። ፍትሃዊ ተጠቃሚነት አለመምጣት አንድ ገፊ ምክንያት ሆኖ ህዝብም ሲታገልበት ሲያታግልበትም አመራሩ ነበርና ለውጡ ከመጣ በኋላ በተለይ በፌዴሬሽን ምክር ቤት በተገቢው በመረጃ ላይ መሰረት ተደርጎ ያንን የተዛባ ፍትሃዊነትን ለማቀራረብ የተሰጡ ፕሮጀክቶች አሉ። እነዚህ ፕሮጀክቶች ጥሩ ናቸው መሰጠታቸው። ለዚህም የክልሉ መንግስትም የህዝብ ምክር ቤቶችም እውቅና ለፌዴራል መንግስት መስጠቱ ተገቢ ነው። ይሁን እንጂ እነዚህ ፕሮጀክቶች በታለመላቸው መሰረት ወደ ተግባር ተለውጠው የህዝቡን ተጠቃሚነት እያረጋገጡ አይደለም። ስለዚህ ብናደርግ ብለን አንዱና ልንሰራቸው የሚገባው አሁን ያለው የክልላችን ሁኔታ በክልል ደረጃ እየተያዙ ያሉ እቅድ አፈጻጸም ይብዛም ይነስም የተሻለ ነው። በተለይ በመሰረተ ልማት ስራዎች ላይ የተሻለ ነው፣ የተሻሻለም የመጣ ነው። የተጀማመሩ ፕሮጀክቶችን ቢኖሩ በፌዴራል ደረጃ የተያዙ ፕሮጀክቶች ተጠናቀው ለሚፈለግለት ዓላማ ላይ የዋለ ስላልሆነ በምናገኘው ዝርዝር መረጃ መሰረት አድርገን በተለይ ውክልናችሁን ተጠቅማችሁ በፌዴራል ደረጃ ያሉ ተቋማቶች እነዚህን እልባት እንዲሰጡ የክልላችንንም አሁናዊ ሁኔታ ደግሞ በተገቢው ተገንዝቦ ማስረዳትን ይጠይቃል። እኛ ደግሞ የህዝብ ተወካዮች የመረጠን ህዝብ ጋር ለመገናኘት በቀላሉ ለመግባባትም ብዙ አማራጮች ስላሉን የምናገኘውን መረጃ መሰረት በማድረግ ከፌዴራልም ያሉ ፕሮግራሞችንና አሰራሮችን በተገቢው ቀምሮ በመያዝ ከመረጣችሁ ህዝብ ጋር በምታገኙት አማራጭ ሁሉ ትግል እንድታደርጉና የህዝባችንን የላቀ ተጠቃሚነት እንድናረጋግጥ አደራ ለማለት እወዳለሁ። በመድረኩ በክልሉ የተለያዩ ቦታዎች በመራጭ ተመራጭ መድረኮች ከህዝብ የተነሱ ጥያቄዎችን በማደራጀት ለክልሉ ከፍተኛ የሥራ ኃላፊዎችና ለህዝብ ተወካዮች ሪፖርት ቀርቧል። ሰላም ጋር ተያይዞ በየደረስንበት ያለው የመጀመሪያው አንድ ቁጥር ጥያቄ ሰላም ነው። ይህን ሰላም ለማስከበር የክልሉ አመራር የክልሉ የጸጥታ መዋቅር እስከ ቀበሌ ያለው መዋቅራችን ምን ያክል መስዋዕትነት እንደሚከፍል ታዝበናል። እውነት ለመናገር ቅድምም እንዳልኩት ይህን ስናነሳ ምናቀርባቸውን አንዳንድ ሐሳቦች ስንጠይቅ በምቹ ሁኔታ ውስጥ ሆናችሁ እየሰራችሁ ነው የሚል እምነት የለንም። ያው በጋራ ስለሆነ ያለ ነው። ህዝብና መንግስት ላይ የተቃጣውን ጥቃት በመመከት ክልሉ ወደ ነበረው ሰላም ለመመለስ በተደረገው ጥረት አንጻራዊ ለውጥና አንጻራዊ ሰላም ማረጋገጥ ተችሏል። ቅድም እንዳነሳው ይሄ እንዲቀጥል ፍላጎት ከፍተኛ ነው። በህዝብ ደረጃ ሰላሙን በየትኛውም አካባቢ ይሁን እንዲደፈርስበት ማጣት አይፈልግም። አገልግሎት መስጠት አቁሞ የነበሩ የህዝብ አገልግሎት ሰጪ ተቋማት በበርካታ ወረዳዎች ስራ ጀምረዋል። ከነውስንነታቸው ስራ ውስጥ ላይ ናቸው ብሎ መውሰድ ይቻላል። ከላይ የተጠቀሱ ውጤቶች እንዲመጡ የክልላችን የዞን የወረዳና ቀበሌ አመራራችን የጸጥታ መዋቅራችን የህይወት ዋጋ ከፍለዋል። ሰላማዊ ዜጎችን በማገት ከፍተኛ ገንዘብ የሚጠየቅበት በነፃነት ወጥቶ ወርዶ መስራት የማይቻልበት ሁኔታ
አሁንም በአንዳንድ የክልላችን አካባቢዎች አለ። ስለዚህ ይህንም ጋር ትግል የሚፈልግበት ሁኔታ ነው ያለው። የሰላም ሁኔታ ምንም መሻሻል ባልታየባቸው አካባቢዎች ህዝቡ መንግስት ላይ ከፍተኛ ምሬት እያሰማ መሆኑንም መጠቆም እንወዳለን። አታውቁትም ብለን አይደለም ያልነው፣ አንዳንዱ ይሄን ነው። ምንድነው መንግስት የመረጥኩት መንግስት ለምንድነው የማይታደገኝ ብሎ ጥያቄ የሚያነሳ አካባቢ እየተፈጠረ ስለሆነ ማለት ነው። ሁለተኛ ያየነው ከመሰረተ ልማት ግንባታን በተመለከተ ነው። እንግዲህ መንገድ ነው በዋናነት ባለፈው ከዚህ ክልል የሰበሰብናቸው ባለፈው ጊዜ የተሰበሰቡት ጥያቄዎች 1007 ጥያቄ ነው ከአማራ ክልል የተሰበሰበው። ከዚህ ውስጥ ትልቁን ድርሻ የሚይዘው መንገድ ነው። መንገድ ያልተነሳበት ወረዳ ያልተነሳበት ዞን አለ ተብሎ አይወሰድም። በሁሉም ደረጃ በፌደራልም የተጀመረው በክልልም የተጀመረው ላይ ጥያቄዎች አሉ። በፌደራል ደረጃም ሆነ በክልል ተጀምረው በጥሩ ሁኔታ እየተሰሩ ያሉ አንዳንድ ፕሮጀክቶች አሉ። አንዳንዶቹ ከ70% በላይ አፈጻጸም፣ አንዳንዶቹም የተጠናቀቁ እንዳሉ ነው መረጃዎች ለማሰባሰብ የሞከር ነው። የተሰሩትና የተጀመሩት መልካም ነገሮች እንደተጠበቁ ሆነው በቀጣይ ግን ትኩረት ይደረግባቸው ብለን ያዝነው ከመንገድ ላይ በፌደራል መንገዶች ባለስልጣን ተጀምረው በከፍተኛ መጓተት ውስጥ ያሉ በተለያየ ምክንያት በሰሜኑ ጦርነት ክልል ውስጥ በተፈጠረ ግጭት በበጀት በተጫራች መጣጣትና ሌሎች ምክንያቶች እየቀረቡ የቆሙ ፕሮጀክቶች በጣም በርካታ ናቸው። አይታወቁም ያላልኩትም እነዚህን ስለምታውቃቸው ከኛ በላይ ጥንቅቅ አድርጎ መንገድ ቢሮ ስለሚያውቃቸው በክልሉ መንግስትም ቢሆን የተጀመሩ ዞን ከወረዳን ወረዳን ከወረዳ የሚያገናኙ መንገዶች በእቅዳቸው መሰረት እየተፈጸሙ አለመሆኑ አንዱ ችግር ሆኖ የተነሳበት ሁኔታ ነው ያለው። አንዳንዶቹ ሳቲስፋክሽን አሳጥተውናል ብለን ካነሳንባቸው ዋነኛው ፖይንት አንዱ የሰላም መጣታት ችግሩን እንደ በቂ ምክንያት የመውሰድ ነገር አለ። እዛ አካባቢ በየትኛውም ሁኔታ መስራት የሚቻልባቸው አካባቢዎች አሉ። እዚህ ቦታ ገብታችሁ መስራት ትችላላችሁ ብለን ስናነሳ የሰላሙን ነገር አንድ ቁጥር ያደርጋሉ። ግን ደግሞ አንዳንድ አካባቢ ሲሰሩ የምናይበት ሁኔታ ስላለ እዛ አካባቢ ላይ ትንሽ መተጋገዝ የሚጠይቅ ነገር አለው። የፍጥነት መንገድ ግንባታ ጥያቄዎች አሉ። ይሄ ከአዲስ አበባ እስከ ደሴ በተለያየ አካባቢ እነዚህ ባይፓስ መንገዶች ጥያቄዎች አሉ። እነሱን በትኩረት አድርገን የምንሰራባቸው ነው። ሌላው ካሳ ያልተከፈለባቸው አካባቢዎች አሉ። ከመንገድ ጋር ተያይዞ ከመስኖ ጋር ተያይዞ ከሚሰሩ መሰረተ ልማት ጋር ተያይዞ አሁን ደግሞ የካሳ ጉዳይ ወደ ክልል ተገፍቷል። ያለፈው ባወጣነው አዋጅ ወደ ክልል መጥቷል። ነገር ግን እያጋጠመን ያለው አሁን በየተቋማቱ ካሳ ክፍያ አይፈጸም ብለን ስናነሳ ወደ ክልል ሄዷል የሚል ነገር እየመጣ ነው ያለው። ስለዚህ ያኔ መዋጁ ሲወጣ በጣም በጥንቃቄ ስንነጋገርበት የነበረው ከአሁን በፊት ተጀምረው የነበሩ ፕሮጀክቶች በፌደራል ያልቃሉ የሚል ነው መነሻችን የነበረው። ስለዚህ እሱ አካባቢ ላይ ትኩረት ይፈልጋል። ሌላው ምናልባት ባለፈው ከመንገድ ጋር ተያይዞ ብቻ በነበረው እንትን 5.2 ቢሊዮን ብር ነው ያልተከፈለ ካሳ አለ ተብሎ ቀርቦ ነበር እኛ ጋርና ያንን መታገያ አድርገን እየሰራንበት ያለ ቢሆንም አሁንም ቢሆን መልስ ያላገኘው ጥያቄ ነው ሰፊው። ከካሳ ጋር ተያይዞ ሌላው እየመጣ ያለው ነገር ትናንት ሲገመት የነበረው የገበያ ዋጋና ዛሬ ያለው የገበያ ዋጋ እጅግ በጣም ተራርቋል። ስለዚህ ትናንት በተገመተው ዋጋ የዛሬው ካሳችን አይሰራም የሚል አዳዲስ ሀሳቦች እየመጡ ስለሆነ ፈጥኖ ክፍያው ባለመፈጸሙ ሌላ ጣጣ ይዞ እየመጣ ነው ያለውና እዛ አካባቢ ላይ በትኩረት ተይዞ ቢሰራ የሚል ነው። ሌላው ከመብራት ጋር ተያይዞ ነው። አንዳንድ ወረዳ የተጀመሩ የመብራት አገልግሎት ስራ የማስፋት መስመር የመዘርጋት ሁኔታ በመልካምነት የሚታዩ የተሰሩባቸው አካባቢዎች እንዳሉ ማየት ችለናል። የሰብስቴሽን ግንባታቸውን በጥሩ ሁኔታ እየሄደ ያሉ አካባቢዎች አሉ። እነዚህም በአዎንታ መወሰድ አለባቸው ብለን ነው ያነሳ ነው። በቀጣይ ግን ትኩረት የሚሹት ጉዳዮች ብለን ከመብራት አንፃር የለየ ነው ሰብስቴሽን ግንባታ በጀት ቢያዘላቸውም በጸጥታ ምክንያት በማድረግ ከቦታ መረጣ በዘለለ ወደ ተግባር እየተገቡ አለመሆኑን በደንብ መገንዘብ ያስፈልጋል። በየቦታው የተለዩ እናንተም እኛም የምናውቃቸው ለሰብስቴሽን ተብሎ የተለዩ ቦታ ተለቀቀ በጀት የተመደበ ነገር ግን እዛም አካባቢ ሂደ ጥያቄ ስታነሳ ጸጥታውን አስከብሩ ማቴሪያል ማጓጉዘው በዚህ ስለሆነ እቸገራለሁ የሚሉ ብዙ ነገሮች እየመጡ ስለሆነ ያለው እሱም በጋራ መታገል የሚጠይቅበት ሁኔታ ያለ መሆኑ ነው። ምናልባትም የሰብስቴሽኖቹ ችግሮች ሲፈታ ቀሪዎቹ በሂደት ችግሮቻቸውን እየተቀረፈ ሊሄዱ እንደሚችሉ ሁላችንም እንገነዘባለን። የኃይል እጥረቱም ሌላውም ከዚህ ጋር ተያይዞ ስለሚመጣ ማለት ነው። የቀበሌ ማዕከላት የመብራት ተደራሽነት እቺን ሰነድ ስናዘጋጅ ሁሉንም አካባቢዎች ለማየት ሞክረናል። ይሄ ጥያቄ ያልተነሳበት ወረዳ የለም። ስለዚህ የክልሉ ችግር ተደርጎ መወሰድ አለበት የሚል ነው። ከዚህ ጋር ተያይዞም የፍትሃዊነት ጋርም ተያይዞ የሚነሳ ነገር አለ። እንደ ክልሉ በአገር ደረጃ ካለው የመብራት ሽፋን አንፃር ተገቢውን አግኝቷል የሚል የግምገማ ሐሳብ አልቀረበም እኛ ጋር።
በክልሉም ውስጥ ባሉ ዞኖችና ወረዳዎችም ይህኑ ተከትሎ በፍትሃዊነት እኩል ድርሻ አላቸው ተብሎ አልተወሰደም። ስለዚህ እዚህ አካባቢ ላይ ያሉትን ነገሮች በትኩረት ይዞ መስራት የሚጠይቅ ነገር ያለ መሆኑን ነው። የመብራት መቆራረጡ በጣም ችግር ውስጥ ያስገባቸው አካባቢዎች አሉ። በፀጉር ስራ የሚተዳደሩ ዳቦ ጋግረው የሚተዳደሩ ያው ፓወር የብዙ ነገር ምንጭ ስለሆነ እሱ ሲቆም አብሮ የሚቆምበት ሁኔታ እየተፈጠረ ስለመጣ እዚህ አካባቢ ላይ ትኩረት ተደርጎ ቢሰራ ነው። ከአሁን በፊት መብራት ያገኙ የነበሩ አካባቢዎች አንድ ጊዜ ከተቋረጠ ትራንስፎርመር ተክቶ የሚሆን ነገር አምቶ ማስቀጠልም ፈተና እየሆነ መጥቷል የሚል ነው። ኢትዮ ቴሌኮም ጋራ የኔትወርክ ማስፋፊያ የተጠናቀቀባቸው አካባቢዎች አሉ በክልል ውስጥ። ባለፈው ስናነሳ ከነበረው አንፃር አሁን የተመለሱ አካባቢዎች አሉ። የፊተኛውን ጥያቄ ለማነጻጸር ሞክሬያለሁ። ይህንን ሳቀርብ ምን ያክል ጥያቄ ቀርቦ ነበር፣ አሁን ስንቶች ተመልሰዋል የሚል መልስ ያገኙ አካባቢዎች አሉ። ቁጥራቸው ውስን ቢሆንም ተጨማሪ ታወር ግንባታም የተሰራባቸው አካባቢዎች አሉ። የፎርጂ ኔትወርክም በአንዳንድ አካባቢዎች የተለቀቀ መሆኑን እንደ መልካም ስራ ማንሳት ይጠበቃል። ይህም ሆኖ ግን አሁንም የኔትወርክ ተደራሽነት ችግር ያለባቸው ቀበሌዎች አሉ። በተለይ ቆላማ አካባቢዎች፣ ከከተሞች ራቅ ያሉ አካባቢዎች ይሄ ችግር አሁንም ያልተፈታና ከዚህ ያልወጡ መሆናቸውን ነው። የኔትወርክ ግንባታ የሚካሄድበት ቦታ ተረክቦም ወደ ግንባታ ያልተገባባቸው አካባቢዎች አሉ። ቦታው ተለቋል፣ ነገር ግን እዛ አካባቢ መዘግየት ነገሮች ይታያሉ የሚል ነው ለማንሳት የሞከር ነው። ከተማና መሰረተ ልማት ቢሮ ላይ የከተማ ሽግግር ይደረግልን የሚል ጥያቄ አለ። ያው የሚታወቁ ናቸው። የከተማ ሴፍቲኔት ቢፈቀድልን የሚል አለ። ወርልድ ባንክ ጋር ተያይዞ ወርልድ ባንክ እንዲገባላቸው የተደረጉ ነገር ግን በተጨባጭ ወደ ተግባር ያልገባባቸው አካባቢዎች አሉ። ኢቭን ይሄን አካባቢ ኤግዞስት አድርጎ መስራት ሀብትም የመሻማትም ጭምር ስለሆነ እኔ በዚህ ደረጃ ሊሰሩ የሚገባቸው አካባቢዎች ካሉ የትኩረት ማዕከል ተደርገው ተይዘው የሚሰሩበት ሁኔታ ቢፈጠር ነው። ህገወጥ የመሬት ወረራና ህገወጥ ቤት ግንባታም በስፋት እየተካሄደ ነው የሚል ያነሱ አካባቢዎች አሉ። ሌላው በውሃና ኢነርጂ አካባቢ በሚኒስትሩም በቢሮውም በኩል ነው የምናነሳቸው። እዚህ አካባቢ ላይ የጋራ ስለሆኑ ማለት ነው። በፌዴራል ውሃና ኢነርጂ ሚኒስቴር እንዲሁም በክልል ውሃ ቢሮ የተጀመሩ ንጹህ መጠጥ ውሃ ግንባታዎች ውስን ቢሆንም የተሻለ አፈጻጸም የተመዘገበባቸው አሉ። ውሃ ማጠጣት የጀመሩ ተገንብተው አገልግሎት መስጠት የጀመሩ የውሃ ተቋማቶች አሉ። በከተሞችም ሆነ በገጠር ቀበሌዎች በርካታ ዓመታት እነዚህ ጥንካሬዎችን አንስተን ትኩረት ብናደርግ ብለን የለየናቸው ተጀምረው የቆሙ አሉ። በጣም ብዙ በክልልም በፌዴራልም ከተጀመሩ ረዘም ያለ ጊዜ ያስቆጠሩ፣ አንዳንዶቹ በስራ ሂደት ውስጥ ቢሆኑ ደግሞ አፈጻጸማቸው በጣም ደካማ የሆነ በዚህ ዓመት አሁን በጀመሩት እንቅስቃሴ ውስጥ ቢሄዱ ለመጨረስ ራሱ ረጅም ዓመት የሚጠይቃቸው ስራዎች እንደሆኑ ማየት ችለናልና እዚህ አካባቢ ላይ ትኩረት ቢደረግ የሚል እንትኖች አሉ። አዳዲስ ፍላጎቶችም መጥተዋል። ያው ውሃ መሰረታዊ ከሚባሉት ጉዳዮች አንዱ ስለሆነ አዳዲስ ፍላጎቶችም እየቀረቡ ያሉበት ሁኔታ ነው ያለው። የተጀመሩት አላለቁም። ስለዚህ እነዚህ ነገሮችን አጣጥሞ መምራት የሚጠይቅ ነገር ያለው መሆኑን ነው። ሌላኛውና በጣም ሊሰራበት የሚገባው ረጅም ዘመን ይሆናቸው አሉ ተቆፍረው ታሽገው የተቀመጡ ውሃዎች። እነዚህ ውሃዎች ወደ ስራ እንዲገቡ የሚደረግ ግፊት ከሌለ በስተቀር ከመሬት ተቆፍረዋል፣ ውሃ መኖሩ ተረጋግጧል፣ ታሽገው ተቀምጠዋል። ስለዚህ እዛ አካባቢ ላይ ትኩረት ማድረግ ያስፈልጋል ነው። ሌላው አሁን ከነዳጅ ዋጋ መጨመር ጋር ተያይዞና ከግሪድ መብራት የማያገኙ አካባቢዎች በፓምፕ የሚደረገው የውሃ ግፊት ስራ ትንሽ እያስቸገረ የመጣበት ሁኔታ ነው ያለውና ይሄ ወደ ሶላር ይደግልን ወደ ሶላር ይቀየር የሚለው ነገር እየጨመረ መጥቷል። አዳዲስ የሚሰሩትም ኢቭን በመሰረት ላይ ያሉትን ፕሮጀክቶች በፓምፕ ተጠንተው ከሆነ አሁን ወደ ሶላር ይቀየርልን የሚለው ጥያቄ ከጊዜ ወደ ጊዜ እየጨመረ የመጣበት ሁኔታ ነው ያለው። እዛ አካባቢ ላይም ይሄንን ማየት ያስፈልጋል ነው። ሌላኛው የሁላችንም የጋራ የሆነው ሀይቆቻችንን ከመታደግ አንፃር ይሄ እምቦጭ አረም አንድ ሰሞን ሞቅ ተብሎ የተጀመረ ነገር ግን አሁን ካለው አጠቃላይ ሁኔታ ጋር ተያይዞ ትንሽ እየተዳከመ ስለመጣ እሱ አካባቢ ላይ ትኩረት ቢደረግ የሚል ነው። ሌላኛው መስኖ ነው። በቅር ተይዘው ወደ ግድብና ግንባታ ለመግባት ጥናትና ዲዛይናቸው ተጠናቆ ተሰርቶ ወደ ተግባር ያልተገባባቸው በርካታ ፕሮጀክቶች አሉ። ከፍተኛ ውሃ ፍሰት ያላቸው ትላልቅ ወንዞችን ጠልፎ በቆላማና ሰፋፊ እርሻ መሬት ያለባቸው አካባቢዎች እንዲለሙ በክልሉም በፌዴራሉም ትኩረት የሚፈልግ ነው። ምናልባት አንዳንዶቹ አካባቢዎች ቢለሙ አይደለም ለክልሉ በሀገር ደረጃም የተሻለ ውጤት ሊያስመዘግባቸው የሚቻልባቸው እድሎች አሉ። እንግዲህ የመጀመሪያው ከኢኮኖሚስና የግብርና ነው የምናየው። ባለፈው የመኸር ወቅት በርካታ ችግር ውስጥ ሆኖ ማዳበሪያና ምርጥ ዘር ለአርሶ አደር ለማቅረብ የተሄደበት ርቀት በአርሶ አደሩ ዘንድ መልካም ስሜት መፍጠሩን ማንሳት ይቻላል። እውነት ለመናገር አለ ኮንቮይ የሚንቀሳቀስበት አካባቢ በጣም ጥቂት ነበር።
የምርት ስራው እንዳይስተጓጎል የክልሉ አመራር እዚህ አካባቢ የወሰደው ኮሚትመንት የከፈለው ዋጋ እንዲህ በቀላል የሚታይ አይደለም። እዛ አካባቢ ደርሶ ዘሩ ስለተዘራ ብቻ በቀላል የደረሰ ተደርጎ ሊወሰድ የሚችል አይደለም። ለዚህም አርሶ አደሮች እውቅና ሰጥተዋል። በቀጣይ ጊዜ ትኩረት የሚሹ ብለን የለየናቸው እንደየ አካባቢው ተስማሚ ሆኑ ለመኸርና ለመስኖ ልማት የሚውል ምርጥ ዘርና ማዳበሪያ በወቅቱ እንዲቀርብና በአግባቡ እንዲሰራጭ ከወዲሁ ቢታሰብበት የሚለው ስጋት ነው። ባለፈው በሂደት ውስጥ ያጋጠሙ ችግሮች አሉ። ያንን ችግሮች አልፎ አርሶ አደር እጅ ማዳበሪያ ደርሷል። ግን የዚህ አይነት መሰናክሎች እንዳይገጥሙን ከወዲሁ ቀድሞ ቢሰራ የሚል ነው። አንዳንዱ ነገር ከፌዴራልም ጋር ስለሚያያዝ አቅርቦቱ ስርጭቱ ምናልባት ከክልል ከዞን ጋር ሊያያዝ ይችል ይሆናል። አቅርቦቱ ደግሞ ከፌዴራል ጋር የሚያያዝ ጉዳይ ስላለው እሱም በዛ መንገድ ማየት። የምርጥ ዘር ጉዳይ የዋጋ መጨመርም ጥያቄ ይነሳል። የማዳበሪያም የዋጋ ጭማሪም ጥያቄ ይነሳል። ሜቢ እንደኛ ያው ዓለማዊ ሁኔታውንና ማርኬቱን ከመረዳት አንፃር ብዙ ችግር አለ ብለን አንወስድም። በኮሚኒኬሽን በኩል ግን ታች አርሶ አደር ይህን እንዲገነዘብ ማድረግ ላይ አብሮ መስራት የሚጠይቅ ነገር አለው። ሌላ ሁለት አይነት ስሜት የቀረበበትና የክልሉ መንግስት ሀሳብ ቢሰጥበት ብለን ያዝ ነው። ይሄ ከዚህ በፊት 2014 2015 ከግብአት መግዣ ጋር ተያይዞ ባለው ሁኔታ መንግስት ድጎማ አድርጓል። የድጎማው በጀት ለአርሶ አደሮች የደረሰባቸው አካባቢዎች አሉ፣ ወደ ሜካናይዜሽን ተሸጋግሯል የሚሉ ያነሱ ሰዎች አሉ። በሌላ በኩል ደግሞ ይሄ ገንዘብ ወደ አርሶ አደሩ ኪስ መድረስ ሲገባው ወደ ታች አልመጣም ብለው ያነሱ ስላሉ በእኛ ደረጃ መልስ መስጠት ስለማንችል እዚሁ ሁለቱን ያስታረቀ መልስ ሊኖር እንደሚችል ተስፋ እናደርጋለን። ጥያቄው በዛ ልክ እየተነሳ ስለሆነ ቴክኒክና ሙያ ኢንተርፕራይዝ ልማት ቢሮዎች ጋር ተያይዞ በየዓመቱ ትምህርታቸውን የጨረሱ ወጣቶች በመንግስት ቅጥር ብቻ የስራ ዕድል ለመፍጠር ስለማይቻል የተለያዩ ፕሮጀክቶች ወደ የከተሞች ቢወጡ የሚል ፍላጎቱ ከፍ ያለ ጥያቄ ነው ያለው። ይሄ ትምህርት የጨረሱ ብቻ ሳይሆን ትምህርት ያልጨረሱ ወጣቶችም አሉ በየአካባቢው። ለነዛም አካባቢ ቋሚ የሆነ የስራ ዕድል የመፍጠር ጉዳይ በትኩረት ተይዞ ሊሰራ ይገባል የሚል ነው። ስልጠና ከተሰጣቸው በኋላ ወጣቶች ወደ ውጭ ሀገር ስምሪት ይሰጣል። እንደ ሀገር ካለው ጋር የአማራ ክልል ድርሻ ሲታይ ትንሽ ዝቅ ማለት ነገር ስላለው እዛ አካባቢ ትኩረት ተደርጎ ቢሰራ የሚል እንዲሁ ጥቆማ መስጠት ነው የፈለግነው። ሌላኛው የጡረተኞች አካባቢ የተነሳ ነው። የደሞዝ ከኑሮ ሁኔታው ጋር የተጣጣመ አለመሆኑን አባቶች ያነሳሉና እዛ አካባቢ ላይ ቢታሰብበት። ይሄ አንዳንዱ እንግዲህ ክልል ተሻጋሪ ነው። ቅድም እንዳነሳ ነው በክልሉ ብቻ የሚወሰን አይደለም። ዞሮ ዞሮ የጋራ መደረግ ስላለበት ነው የምናነሳቸው። ንግድና ገበያ ልማት ቢሮ ነው። ገበያን በማረጋጋት የኑሮ ውድነትን ለመቀነስ በየደረጃው እየተደረገ ያለ ጥረት አለ። ሸቀጦችን ለማቅረብ የሚሄዱበት በጣም ብዙ ጥረቶች አሉ። ነገር ግን በተደረገው ጥረት ሰው ሳቲስፋይ የመሆን ነገር ላይ አላየንም። ሳቲስፋክሽን ብዙ አለ ተብሎ አይወሰድም። ጥረት የለም አይደለም። ሳቲስፋክሽን ግን በማረጋገጥ በኩል እየመጣ ያለው ነገር ጎደለው ሰፊ ነው። ስለዚህ በቀጣይ ትኩረት የሚሹ ብለን የለየናቸው እየተደረገ ያለ ጥረት ቢኖርም የኑሮ ውድነቱ በተለይም በከተሞች አካባቢ እጅግ ከፍተኛ በሆኑ ዜጎች እያማረሩ መሆናቸው በጣም ነው የሚያጨቀጭቁት። መንግስትንም ያማሉ በይፋ ምን አደረገ ብለው ነው በግልጽ የሚያነሱት። ከኑሮ ውድነት የተረፈ የለንም ይላሉ። ስለዚህ የሚያነሱት መልካም ነገር እንደተጠበቀ ሆኖ ችግሮችን ጎላ አድርገው የሚያነሱበት ስላለ እዛ አካባቢ ላይ ትኩረት ማድረግ ይፈልጋል። ይሄ እንግዲህ እንዳልኩት ከክልሉም አቅም በላይ የመሆን እድል ስላለው ተሻጋሪም ስለሆነ እዛ አካባቢ ላይ ቢታይ ነው። ሌላኛው በጣም የታዘብነውና እኛም በተጨባጭ ያየነው በከተሞች ያለው የነዳጅ እጥረት እጅግ በጣም አሳሳቢ ደረጃ ላይ ደርሷል። አደጋ ስጋትና ስራ አመራር ከኮሚኒኬሽኑም ጋር ተያይዞ እዚህኛም ጋር ካለው ጋር ተያይዞ እንግዲህ የሚደረጉ ጥረቶች የሉም ብለን አናነሳም። ነገር ግን እኔ በቀጣይ ትኩረት ቢደረግባቸው ብለን ያልናቸው በክልሉ አንዳንድ አካባቢዎች በሰው ሰራሽና በተፈጥሮ አደጋ የተነሳ ድርቅ ተከስቷል የሚል ብዙ ነገሮች ይነሳሉ። ይሄ ድርቅ ወደ ረሃብ እንዳይቀየር የሚሰራ ስራ የለም ብለን አልወሰድንም። ነገር ግን ረሃብ አለ ብለው ደግሞ የሚያነሱም አሉ። እዚህ አካባቢ ላይ ትኩረት የሚደረግበት ሁኔታ እንዲህ አይነት ነገሮች ሲያጋጥሙን ከውጭ ከምንመለከት ብቻ በራሳችን አቅም ራሳችንን የምንደግፍበት ሁኔታ እንዲኖር የሆነ የአሰራር ስርዓት ቢዘረጋ የሚል እንትን አለ። ከማህበራዊ ጉዳዮች ጋር ተያይዞ ጤና ነው መጀመሪያ ላይ እንትን ያልነው። ጤናን እንግዲህ እውነት ለመናገር በዚህ የሰላም መታጣት ውስጥ ሆኖ ባለሙያውም አመራሩም በተቻለ መጠን አገልግሎት ለሚፈልገው ወገን አገልግሎት ለመስጠት እያደረጉ ያሉትን ጥረት እውቅና መስጠት ያስፈልጋል። በጣም ይጥራሉ። ችግሮች አሉ። የመድኃኒት አቅርቦት ችግር አለ። በጣም ብዙ ችግር ነው ያለው። በዛ ውስጥ ሆኖ ባለው አቅም ግን ለመስራት እየተደረገ ያለውን ጥረት አፕሪሼት ማድረግ ያስፈልጋል። ይሄ እንደተጠበቀ ሆኖ በቀጣይ ትኩረት የሚሹ ያልናቸው አገልግሎት የሚሰጡ ሆስፒታሎች፣ ጤና ጣቢያዎች የመጀመሪያው ነገር የግብዓት አቅርቦት ችግር በከፍተኛ ሁኔታ ገጥሟቸዋል። ይሄ በየትኛውም ወረዳ
የሚነሳ ጥያቄ ነው። የመሳሪያ ችግር ያጋጥማቸዋል። የመድኃኒት አቅርቦት ችግር አለ። ኢቭን ውሃ የሌለው ጤና ተቋም አለ ብለው ያነሱም አሉ። ስለዚህ እዚህ አካባቢ ላይ አቅም በፈቀደ መጠን የሚቻለው ቢደረግ ነው። ሌሎቹ ከተጀመሩ ረዘም ያለ ጊዜ ወሰዱ ያልተጠናቀቁ የሆስፒታልና የጤና ጣቢያ ግንባታዎች አሉ። እነዚህ ደግሞ የሚጠናቀቁበት ሁኔታ ቢፈጠር፣ አዳዲስ ግንባታም ይገንባልን ጥያቄም የቀረበ አለ። እሱንም በዚያ መንገድ የሚታይበት ሁኔታ ቢኖር ነው። ሌላኛው የጤና መድን አገልግሎት አሰጣጥ ባለፈው ከገመገምነው አንፃር የተወሰነ መሻሻል አለው። ነገር ግን አሁንም ቢሆን ችግሩ ተቀርፏል ተብሎ አይወሰድም። ሌላው በጸጥታ ችግር ምክንያት የወደሙ የጤና ተቋማት መልሶ በመገንባት በኩል በሚፈለገው ፍጥነት እየሄደ አይደለም የሚል የሚነሳ እንትን አለ። ከሰሜኑ ጦርነት ጀምሮ አምቡላንሶች ያው ሁላችንም እንደምናውቀው ግንባር ላይ ነበሩ ከየወረዳው ተሰብስበው እዛ አካባቢ ጉዳት የደረሰባቸው አምቡላንሶች የተቃጠሉም ከጥቅም ውጭ ሆኑም አሉ። እነሱ አልተተኩም ብለው የሚያነሱ ወረዳዎች አሉ። ስለዚህ እነሱን የማተካት ስራ ምናልባት የክልሉ ብቻ ላይሆን ይችላል። ይህን ወደ ላይ በማቅረብም በመታገልም በኩል አጀንዳ እንደሆኑ ካለን ፍላጎት የተነሳ ነው። ሌላኛው መድኃኒት አቅራቢ ላይ የተነሳ እንትን ነው። ኢብሳ ነው አንድ እንትን ያለው በተለይ በምስራቅ አማራ አካባቢ ብቸኛ ከመሆኑ ጋር ተያይዞ አንደኛ በበቂ መጠን አያቀርብም፣ ሁለተኛ በሚፈለገው ፍጥነት አያቀርብም፣ ሶስተኛ የሚፈለጉ መድኃኒቶችንም አያቀርብም የሚል ነው ምርር አድርገው የሚያነሱት። ስለዚህ ኮምፒታንት የሚሆን ሌላ እንትንም አብሮ የሚገባበት ሁኔታ ሊፈጠር የሚል ነው። የወረርሽኝ ስርጭቶች እንዲህ ከፍ ብለዋል። አንዳንድ የሕክምና አይነቶችም ሪፈራል ሆስፒታል ባለባቸው አካባቢዎች እንዲሰጡ ማድረግ የሚቻልባቸው እድሎች ካሉ እነዚህ የዳያሊሲስ የጨረር ሕክምና ብለው የሚያነሱ አካባቢዎች አሉ። ምክንያት በሽተኞች ከረጅም ርቀት ከአንዱ ሆስፒታል ወደ ሆስፒታል እየተንገላቱ ስለሆነ ብለው ነው የሚያነሱት። ትምህርት ላይ እንግዲህ አሁንም በችግር ውስጥ ሆኖ እንደዚሁ ቅድም እንዳነሳ ነው ለማስተማር ጥረት እየተደረገ ያለው የተዘጉትን ትምህርት ቤቶች ለመክፈት እየተሰራ ያለው ስራ በጣም በብዙ ትግል ወደ ተጨባጭ ተግባር የተገባባቸው አካባቢዎች አሉ። ይሄን በጣም ታውቁታላችሁ፣ ማታውቁት የለም ያልነው ቅድምም ከዚህ የተነሳ ነው። ይህም ሆኖ በቀጣይ ትኩረት የሚሹ ብለን ያስቀመጥነው የጸጥታ ስራው ምን ያህል ጫና እንደፈጠረ ባለፈው በክልል ምክር ቤቱን ጉባኤ ስታቀርቡ የገለጻችሁት ቁጥር ከባድ ቁጥር ነው። ይህ አሉታዊ ተጽዕኖ ፈጥሯል። ከዚህ ጋር ተያይዞ ህፃናቶች ያለእድሜያቸው እያገቡ እየተዳሩ ያሉበት ሁኔታ እየተፈጠረ መጥቷል። ያው ሶሻል ቀውስ ሲኖር እንዲህ አይነት ነገሮች ያጋጥማሉና እዛ አካባቢ ላይ ትኩረት ብናደርግ ነው። አንጻራዊ ሰላም ባለበት አካባቢም ቢሆን የትምህርት ስራው በአግባቡ እየተሰጠ አለመሆኑን ደግሞ የሚያነሱ እንትኖች አሉ። የሰላም ችግር ያለበት ኦልሞስት አንድ ኮዝ ሆኗል። ግን ይህንን በማንሳት ብቻ ደግሞ መስራት የሚቻልባቸው አካባቢዎች በአግባቡና በስርዓቱ እየተሰሩ አይደሉም የሚል ነገር ስላለ ማለት ነው። የግብዓት እጥረቱ፣ የመጽሐፍ እጥረት አለ። የመምህራንም አንድ አዲስ የተከፈቱ የትምህርት አይነቶች አሉ። ለምሳሌ ግብርና እንዲህ አይነት ነገሮች እነሱ መምህራን የማጣት ነገር አለ። ኮርሱ ትምህርቱ እንዲሰጥ ተከፍቷል። ነገር ግን መምህር የለም የሚል የተነሳባቸው አካባቢዎች አሉ። መንገድ ትራንስፖርት ላይ ሁለት ነገር ነው ለማንሳት የሞከር ነው። ትርፍ መጫና ከታሪፍ ውጭ ማስከፈል አሁንም የከፋ ችግር እንደሆነ ቀጥሏል ነው። ቅጣቱም ከፍ ብሏል በመንገድ ትራንስፖርት፣ ግን ችግሩ አልተቀረፈም የሚል እንትን አለ። ቀደም ባሉት ጊዜያት አገልግሎት ሲሰጡ የነበሩ የተቋረጡ የአውሮፕላን ማረፊያ ጣቢያዎች በአዲስ ተገንብተው ወደ ስራ እንዲጀምሩ ቢደረግ የሚል እንትን አለ። በምክንያት እንደተቋረጡ አይታወቅም። ያው በመንግስት ሲቀየር ተቆርጠው ቀርተዋል። ግን ወደ ስራ መግባት የነበረባቸው ቀደም ብለው በንጉሱ ጊዜ ጀምረው አገልግሎት ሲሰጡ የነበሩ ባልተገባ መንገድ ተቋርጠዋልና አሁን በመንግስታችን ምላሽ ቢያገኙ የሚል የሚያነሷቸው አካባቢዎች አሉ። መጨረሻ ለርዕሰ መስተዳድር ጽሕፈት ቤት ብለን ለማንሳት የሞከር ነው። አንደኛ አሁንም ሰላም የማስከበር ስራ በሁሉም ወረዳ የተነሳ ከመሆኑ ጋር ተያይዞ አንድ ቁጥር ስራ ሰላም እንዲሆን ይህን የማረጋገጥ ስራ በተጀመረው አግባብ ተጠናክሮ የሚቀጥልበት ሁኔታ ቢኖር የሚል እንትን አለ። ከዚህ ጋር ህዝቡን የሰላም ባለቤት ለማድረግም የተጀመረው ስራ ተጠናክሮ ቢቀጥል የሚል ጸጥታ መዋቅሩ ብቻውን ውጤት ያመጣል የሚል እንትን የለም። ይህንም ያው በተጨባጭም ታይቷል። የተደረገው የደሞዝ ጭማሪ ይሄ በሲቪል ሰርቫንቱም ጭምር የሚነሳ ነው። የተደረገው የደሞዝ ጭማሪ እና እሱን ተከትሎ በመንግስት ተቋማት ጭምር የተደረገው የዋጋ ጭማሪ የኑሮ ውድነቱን እያባባሰ መጥቷል ነው። ይህም ማሳያ የሚደረገው ልክ ደሞዝ እንደጨመረ ቴሌ ጨመረ፣ ባንክ ጨመረ፣ ነዳጅ ጨመረ፣ ኦልሞስት ያልጨመረ ተቋም የለምና ካገኘነው ገቢ በላይ ይልቅ የተጨመረው ነገር በልጧል የሚል በምሬት የሚያነሳሉ። ሌላው ከኦሮሚያ ክልል ከተለያዩ አካባቢና ከተለያዩ አካባቢ ተፈናቅለው የመጡ ተፈናቃዮች ወደ ቀድሞ አካባቢያቸው የመለስና የማቋቋም ስራ
መጀመሩ የሚበረታታ ሲሆን አሁንም በርካታ ተፈናቃዮች በአስቸጋሪ ሁኔታ ውስጥ ያሉ መሆኑን ተይዞ በደንብ ታስቦበት ሊሰራ ይገባል የሚል አለ። ተፈናቃይ እንግዲህ በየዞን ዋና ከተሞች አካባቢ በስፋት ይገኛሉ። በየዘርፉ ለተነሱ ጥያቄዎች የክልሉ የስራ ኃላፊዎች ምላሽና አስተያየት ሰጥተውባቸዋል። ተጀምረው የቆሙ ፕሮጀክቶች ለማስጀመር ብዙ ጥረት ተደርጎ ብዙዎቹን ለማስጀመር ጥረት ተደርጓል። ቀሪዎቹንም ደግሞ የተለያየ ምክንያታቸው ቅድም የተገለጸውና የሚታወቁ ሆነው አንዳንዶቹ ከፍተኛ በጀት የሚጠይቁ መሆናቸው ከሱም ጋር ተያይዞ ደግሞ በጸጥታ ችግር ምክንያት ያልተጀመሩ አንዳንድ ፕሮጀክቶች ይኖራሉ። ብዙዎቹ ግን ወደ ስራ ገብተው አፈጻጸማቸውም በተሻለ መጠን እየሄዱ ያሉ እንደሆነ እውቅናው እንዲያዝ ነው። ሁኔታዎቹ በሚፈቅዱባቸውና ያልተጀመሩትን ፕሮጀክቶች ደግሞ ለማስጀመር ጥረት የሚደረግ መሆኑን ነው ሀሳብ የምሰጠው። ከዛ ባለፈ አዝጋሚ ያፈጻጸም ያላቸው ፕሮጀክቶች ተብሎም የተነሳ አለ። እሱም እንግዲህ አዝጋሚ ያፈጻጸም ያላቸው ፕሮጀክቶች ተብሎ ጠቅለል ብሎ የቀረበው ምክንያቶቹ የተለያዩ ሆነው የሚታወቁ ቢሆንም ነገር ግን ለረጅም ጊዜ የቆዩትን ፕሮጀክቶች በተለየ ኢንተርቬንሽን ለማጠናቀቅ በችግርም ውስጥ ሆነን ለማጠናቀቅ ጥረት ተደርጎ እየተጠናቀቁ ያሉበትና እየተጠመረቁ ያሉበት ሁኔታ ያለበት ነው። በተለያዩ ሚዲያዎችም እንደሚታየው አሁንም አፈጻጸማቸውን በተቻለ መጠን ባለፈው 6 ወር የተሻለ አፈጻጸም ኖራቸው የተጠናቀቁ ፕሮጀክቶች አሉ። ቀሪዎቹንም በተመሳሳይ በቀሪው 6 ወር አፈጻጸማችን የተሻለ አድርጎ ለማጠናቀቅ ጥረት እየተደረገ ነው ያለው። ወደፊትም ማጠናከረን የምንቀጥልበት ይሆናል ማለት ነው። ቅድም ሲሰጥ የነበረው አስተያየት ምናልባት ተቆፍረው የተቀመጡ ጉድጓዶችን ወደ ስራ ማስገባት የሚል ሀሳብ ተነስቷል። ልክ ነው። በሁለት መልኩ ማየት ይቻላል። ቀደም ብለው ተቆፍረው የነበሩ ጉድጓዶች የጥናትና ዲዛይን ተሰርቶላቸው የበጀት ማፈላለግ ስራ እየተሰራባቸው ያሉ ናቸው። በሁለተኛ ደረጃ ደግሞ በቅርብ በተለይም በዚህ አመት እና የባለፈው አመት የተቆፈሩ ጉድጓዶች ጥናትና ዲዛይን ተሰርቶላቸው ወደፊት በጀት የሚፈላለግላቸውና ወደ ኢምፕሊሜንቴሽን የሚገቡ እንደሆነ ነው እንግዲህ በእኛ በኩል ያለው ማለት ነው። በአራተኛ ደረጃና በመጨረሻ እንዳስተያየት የተሰጠው አማራጭ ኃይልን በተመለከተ አጠቃቀም ላይ ነው። እንደሚታወቀው እንግዲህ የኛ ፕሮጀክቶች በተለይም በገጠር ያሉት በነዳጅ ወይም ደግሞ በጄኔሬተር የሚሰሩ አሉ። በመብራት ኃይል በትራንስፎርመር የሚሰሩ አሉ። አንዳንዶቹንም ደግሞ ቅድም በተሰጠው አስተያየት መሰረት ወደ ሶላር ወደ ፀሐይ ኃይል የመቀየር ስራዎች እየተሰሩ ናቸው ያሉት። እንግዲህ መብራት ኃይል ጋር ተያይዞ ያሉት ጉዳዮች የሚታወቁ ናቸው። አንዳንዶቹ የኃይል ማነስ እና ኃይል መቆራረጥ ቢሆኑም ከመብራት ኃይል ጋር በመገናኘት በተቻለ መጠን መፍትሄዎችን ለማስቀመጥ እና ለመስጠት ጥረት እየተደረገ ነው ያለው። በጄኔሬተር የሚሰሩትንም በተመሳሳይ መብራት የመቆራረጥ ችግር በሌለባቸው ቦታዎች ላይ ወደ ትራንስፎርመር ቀይሮ በዛ ልክ አገልግሎት እንዲሰጡ የተደረገበት ሁኔታዎች አሉ። ከዚህም ባለፈ እና በመብራትም አስቸጋሪ በሆነባቸው ቦታዎች ላይ እንዲሁም ደግሞ ፊዚብል በሆኑበት ቦታዎች ላይ ወደ ሶላር ኃይል ቀይረን ስራዎች እየተሰሩ ያሉበት ነው ያለው። ወደፊት ግን በበለጠ መስራት እና ትኩረት ማድረግ ይገባል የተባሉን ሀሳብ ወስደን እንሰራበት ይሆናል ማለት ነው። ከተሞችን ለነዋሪዎች ምቹ ማድረግ አለብን። ከተሞችን ለኢንቨስትመንት ምቹ ማድረግ አለብን። ከተሞችን ለቱሪስት እና አጠቃላይ ለቱሪዝም ሀብት ምቹ ማድረግ አለብን ብለን በርካታ ስራዎችን እየሰራን እንገኛለን። እናንተ ካነሳችኋቸው አኳያ በተለይም በከተሞች የሚገኙ የመሰረተ ልማት ጉዳዮች ውስጥ አንዱ በዓለም ባንክ ሲሰራ የነበረ ፕሮጀክት ነው ወይም የዩአይዲፒ ፕሮጀክቶች እና ከዓለም ባንክ ውጪ ደግሞ ያሉ ፕሮጀክቶችም እንደዚሁ አሉ። ከዓለም ባንክ ወይም ዩአይዲፒ ያልታቀፉ ከተሞች እየተከናወኑ ካሉ ፕሮጀክቶች ውስጥ ከ2016 ሳይፈጸሙ ቀርቶ ወደ 2017 የተሻገሩ ወደ 40 ፕሮጀክቶች ነበሩ። በእርግጥ 42 ፕሮጀክቶች ናቸው፣ ግን ሁለቱ በስምምነት በተለይም ካለው በጣም ከፍተኛ የሆነ የጸጥታ ችግር ሁለቱ ፕሮጀክቶች በስምምነት ነው የቆሙት። 40 ግን በተለያየ ምክንያት ዘግይተው ነበር። ባለፉት 6 ወራት ከነዚህ 40 ውስጥ 18ቱን ማጠናቀቅ ተችሏል። ቀሪ 22 የሚሆኑ ፕሮጀክቶች ደግሞ በተለያየ አፈጻጸም ደረጃ ላይ የሚገኙ ናቸው። ከ50% እስከ 80% እስከ 90% ያሉ ፕሮጀክቶች ናቸው። እነዚህም ፕሮጀክቶች ተረባርበው አሁን
ማጠናቀቅና መፈጸም ይገባል። ዓለም ባንክና የዩአይዲፒ ፕሮጀክትን በሚመለከት አጠቃላይ ከ2016 ዓመተ ምህረት ሳይጠናቀቁ ወደ 2017 የተዛወሩት ወይም የተንከባለሉት ወደ 102 የሚሆኑ ፕሮጀክቶች ናቸው። ይሄ በጣም ብዙ ፕሮጀክት ነው። ከነዚህ ውስጥ በባለፉት 6 ወራት 93ቱን ማጠናቀቅ ተችሏል። የቀሩት 9 ፕሮጀክቶች የሚገኙት በ3 ዞን ነው። ይሄም ከጸጥታ ችግሩ ጋር በተገናኘ ነው። 4ቱ ፕሮጀክቶች ሰሜን ሸዋ ላይ የሚገኙ ናቸው። 3ቱ ፕሮጀክቶች አዊ ብሔረሰብ የሚገኙ ናቸው። 2ቱ ደግሞ ሰሜን ጎንደር ዞን የሚገኙ ፕሮጀክቶች ናቸው። እና እነዚህ ፕሮጀክቶች በተለይም ከዛ አካባቢም እየመጣችሁ የተከበራችሁ ተወካዮችም ካላችሁ እንዲያልቁ ህብረተሰቡን ለዚህም ተባባሪ ሆነው የተለያዩ ችግር የሚስተዋልባቸውም ካሉ የተለያዩ አቅምን ጉልበትን ሞቢላይዝ አድርጎ ስራዎቹ እንዲጠናቀቁ ድጋፍ እንድታደርጉ ለመጠየቅ ነው። ኮሪደር ልማት እና ስማርት ሲቲ ላይ እየተከናወነ ያሉ በተለይም በክልሎቻችን 7 የሪጂኦፖሊታን ከተሞች ላይ እየተካሄደ ነው የሚገኝ። አሁን አዲስ አበባ ላይ ያለው የኮሪደር ልማት ለሌሎች ሀገሮች ምሳሌ እንደሚሆነው ሁሉ በከተሞቻችንም ያለው እንደዚሁ ሰፍቶ ለከተሞች ለነዋሪዎችም ለቱሪስቶችም ምቹ ከማድረግ አኳያ ትልቅ ሚና ስለሚኖረው እዛ ላይ ስራ እየሰራን ያለ ነው። የሁለተኛው ማነሳው ህገወጥነትን በሚመለከት ነው። ህገወጥነት በብዙ ዘርፎች ይስተዋላል። አንዱ ከመሬት ወረራና ህገወጥ ግንባታ አኳያ፣ ሁለተኛው ከህገወጥ የንግድ እንቅስቃሴ አኳያ፣ ህገወጥ የትራንስፖርት ታሪፍና ህገወጥ በታክስም በኩል የሚስተዋል ህገወጥነት አለ። ከዚህ አኳያ እናንተም ያነሳችሁታል ህገወጥነት የተስፋፋ ነው የሚልና የትክክል ነው። ግን በባለፉት 5 ዓመታት መረጃን ለማየት ተሞክሮ ነበር። የተለየ ህገወጥ የመሬት ወረራና ህገወጥ ግንባታን በሚመለከት ይሄ ሲታይ ባለፉት ጊዜያቶች መረጃን ሰብስቦ እያስተካከሉ እርምጃ እየወሰዱ የሚሄድ ስራዎች ተከናውነዋል። ግን ማስቆም አልተቻለም። አሁን ደግሞ በክልሉ የነበረውን የጸጥታ ችግር እንደ እድልም በመጠቀም የህገወጥ የመሬት ወረራና ህገወጥ ግንባታዎች እንዲስፋፉ እንዲበራከቱ ሆኗል። ሙሉ ለሙሉ ኮንትሮል ማድረግ የቻሉ ከተሞችም አሉ። እየሰፋ የሄደባቸውም ከተሞች አሉ። ስራ እየሰሩ ያሉ ከተሞችም አሉ። ከዚህ አኳያ በተለይ ለዚህ ችግር መንስኤው ምንድነው ብሎ ማየት በጣም ወሳኝ ነው። አንዱ መንስኤ በክልላችን ወይም እንደ ሀገርም ያለው አጠቃላይ የመኖሪያ ቤት አቅርቦት ማጠር ነው። የፍላጎቱና የአቅርቦት ማነስ ለተለያዩ ህገወጥ ግንባታዎችም ለመሬት ወረራም መንስኤ ይሆናል። ከዚህ አኳያ እንደ ክልል የቤት ልማት ስትራቴጂ አዘጋጅተናል። የቤት ልማት ስትራቴጂ በክቡር ፕሬዚደንቱ በሚሰበስቡት ካቢኔ ጸድቋል። ያንን ለመፈጸም ግን የተለያዩ የአሰራር ማዕቀፎችና መመሪያዎች ያስፈልጋሉ። እነሱም እንደዚሁ አልቀው አሁን በሚመለከታቸው አካላት እንዲጸድቁ በሂደት ላይ ናቸው። እዛ ውስጥ ከሪል ስቴት ጋር የተገናኘ በርካታ በተለይም ህገወጥ የመሬት ወረራና ህገወጥ ግንባታ ሊያስፋፉ ከሚችሉ አንዱ መንገድ ሪል ስቴት ነበር። ወደ 119 የሚሆኑ የሪል ስቴት ፕሮጀክቶችን በኢንቨስትመንት ቦርድ እንዲቆሙ ተደርጓል። የሪል ስቴትን በትክክል ህጋዊ በሆነ መልኩ ሪል ስቴት ቤቶችን አልምቶ የሚያከራይና የሚሸጥ አልሚዎችን ከአብራት አኳያ የሪል ስቴት ግንባታ መመሪያ የመጀመሪያው ነው። ሁለተኛው የመልሶ ማልማት ነው። እንደምታውቁት በከተሞቻችን በጣም የደቀቁ እና በጣም ያረጁ አካባቢዎች አሉ። እነዚህን አካባቢዎች መልሰን ማልማት ላይ እንድንሰራ የሚያስችለን የአሰራር ስርዓት ስለሆነ ይሄም ከተሞቻችን ሊቀይርና በተለይም ህገወጥ የመሬት ወረራና ግንባታንም እንደዚሁ ለዝቅተኛ የኑሮ ደረጃ የሚገኙ የህብረተሰብ ክፍሎችም የቤት አቅርቦት ስለሚጠቅም እሱ ላይ ስራ ሰርተናል። ሶስተኛው የመንግስት ሰራተኞች የመኖሪያ ቤት ተጠቃሚ እንዲሆኑ የሚያስችል በመንግስት ሰራተኞች ገንዘባቸውን፣ ዕውቀታቸውን፣ ሀብታቸውን በጋራ አሰባስበው የመኖሪያ ቤት ተጠቃሚ የሚሆኑበትን እድል የሚፈጥር ነው። አራተኛው የመንግስት ቤቶች ነው። ህገወጥ ንግድን በሚመለከት ቅድምም ተከበሩ አቶ መስፍን ሲያቀርቡ አንስተውታል። ህጋዊ የንግድ ሽፋንን ማሳደግ በጣም ወሳኝ ነው። ከዚህ አኳያና
የተለይም ፍቃድ አለማደስና ህገወጥ የምርት ዝውውር የሚስተዋልባቸው ላይ እርምጃዎችን የመውሰድ ስራዎች ተከናውነዋል። በባለፉት 6-7 ወራት ብቻ ብናይ በክልላችን ወደ 130 ሺህ የሚሆኑ የተለያዩ የንግድ ድርጅቶች ላይ ህጋዊ እርምጃዎችን መውሰድ ተችሏል። በተለያየ ህግ ፍቃዳቸውንም ባለማደሳቸው እንደዚሁም ህገወጥ የሆነ የምርት እንቅስቃሴ በማድረግም በኩል ማለት ነው። ጥቂት የሚባሉትም ጅምላ ነጋዴዎችም ላይ የነዳጅ ማደያዎችም ላይ እንደዚሁ እርምጃ ተወስዷል። በከተሞች የሚገኝ አጠቃላይ ሲታይ እንደ ሀገር የነዳጅ አቅርቦት እጥረት የለም። ግን በተለያየ መልኩ ይሄንን የሚመጣውን አቅርቦት በአግባቡ ለህብረተሰቡ ከማስተላለፍ አኳያ ከፍተኛ ስራ በክልሉ በኩል እየተሰራ ይገኛል። ህገወጥ የትራንስፖርት ታሪፍ ይሄን ለማሻሻል ከአመት ዓመት በጣም እየተሻሻለ የመጣና እየተስተካከለ የመጣ ነው። ግን በተለያየ መልኩ በተለይ የጸጥታ ችግር በተወሰነ መልኩ ወጣ ገባ የሚልባቸው ኤሪያዎች ላይ ጽንፈኛው ኃይልም የራሱን ጫና ስለሚፈጥር ታሪፉ ላይ የራሱ ችግር አለው። እንደ ትራንስፖርትና ሎጂስቲክስ ባለስልጣን ግን በርካታ ስራዎች ይሰሩ። በተለይም የመንገድ ደህንነትና ህግ ማስከበር ስራዎችን አጠናክሮ እየሰራ ነው ያለው። የትራንስፖርት መሰረተ ልማቶችን መናኸሪያዎችን ጨምሮ የማስፋፋት ስራ እየሰራ ነው ያለው። የትራንስፖርት ስምሪቱንም ለማዘመን በርካታ ስራዎችን እያከናወነ ይገኛል። በክልላችን ወደ 247 የሚሆኑ መናኸሪያዎች በአሁኑ ሰዓት አገልግሎት እየሰጡ ይገኛሉ። እነዚህ መናኸሪያዎች ውስጥ ስምሪት እየወሰዱ የሚገኙ ከ60 ሺህ በላይ ተሽከርካሪዎች በዚህ የታሪፍ በኤሌክትሮኒክ ሲስተም የታሪፍ ስርዓት ውስጥ ትስስር እንዲገቡ ጅምር አለ። በአጠቃላይ ህገወጥነትን በሚመለከት የህግ ተገዥነት በጣም ወሳኝ ስለሆነ የህግ ተገዥነት ከአጠቃላይ ከከተማ መሬት አኳያ ከግንባታ አኳያ የህግ ተገዥነት ከንግድ አኳያ የህግ ተገዥነት ከትራንስፖርት ታሪፍ አኳያ የህግ ተገዥነት ከታክስ አኳያ በጣም ወሳኝ ስለሆነ ህብረተሰባችንና ህዝባችን ለህግ ተገዥነት የነበረውን ሚና አሁንም አጉልቶ እንዲቀጥል እናንተም እዚህም ላይ ድጋፋችሁን ታደርጉላላችሁ ብለን እናስባለን። በተለይ ግንዛቤ መስጠትና መረጃ በመስጠት በኩል ሶስተኛ የማነሳው ከኑሮ ውድነት አኳያ የተነሳው እንግዲህ ያው ክልላችን ወቅታዊ ችግሮች ውስጥ እያለፈ ነው። ከዛ በተጨማሪ የማክሮ ኢኮኖሚ ማሻሻያው አለ። የማክሮ ኢኮኖሚ ማሻሻያው ኑሮ ውድነት ላይ ጫና ፈጥሯል ሳይሆን ያው ከሱ ጋር ተያይዘው የሚመጡ እሳቢዎችም ይኖራሉ። ከዛ አኳያ ሁለት ነገሮች ተከናውነዋል። አንዱ የገበያ ማዕከላት ግንባታ፣ በተለይም አምራችና ሸማቹን ሊያገናኙ የሚችሉ የገበያ ማዕከላት ግብይትን ተደራሽ የማድረግ ስራ መስራት አለብን ብለን የክልሉ መንግስትም እዚህ ላይ በጀት መድቦ ህብረተሰቡም የራሱን አስተዋጽኦ አድርጎ ከተሞችም የራሳቸውን አስተዋጽኦ አድርገው በ8 ከተሞች የገበያ ማዕከላት እየተገነባ ነው ያለው። ተከታትሎ በፍጥነት እንዲያልቁ ማድረግና አምራችና ሸማቹ የሚገናኝበትን ፕላትፎርም ማመቻቸት በጣም ወሳኝ ነው። ሁለተኛው ግብይትን ለማሳለጥ ደግሞ ተዘዋዋሪ ብድር የማቅረብ ስራ ነው። በአጠቃላይ በዞኖችና በወረዳዎች በባለፉት 7 ወራት ከ1 ቢሊዮን ብር በላይ ተዘዋዋሪ ብድር ማቅረብ ተችሏል። አራተኛውና የመጨረሻው ስራ ዕድልን በሚመለከት ሁለት ትልልቅ ነገሮች ተሰርተዋል። እንደ ተቋም ስራና ስልጠና ቢሮ አንደኛው እንቅፋት የሆኑ አሰራር ስርዓቶችን ማሻሻል ተችሏል። የተለያዩ የህግ ማዕቀፎችን በስራና ስልጠና ቢሮ በኩል የማሻሻል ስራ ተሰርቷል። ሁለተኛው ሲስተምን የማዘመን አሰራር ስርዓትን የማዘመን ስራ እየተከናወነ ነው ያለው። በተለይም የስራ ዕድል ፈጠራን በሲስተም ከማዘመን መረጃዎችን በቴክኖሎጂ ከማስገባት ጀምሮ አሁን የማጠናቀር ትንተና የመስራት ስራ እየተከናወነ ይገኛል። በዚህም የስራ ዕድል ፈጠራ የውሸት ምጣኔ በጣም ኦልሞስት እየተቀነሰ ይገኛል። በተለይ በከተሞች እየተሰራ ያለው ስራ በጣም ጥሩ ነው። እንዳላችሁት ኢንተርፕራይዝ ምስረታ ትኩረት ይሻል። ኢንተርፕራይዝ ምስረታ ያለው አፈጻጸም በ7 ወሩ 50% አካባቢ የሚሆን ይሄ የሚያሳየው በቀጣይ ኢንተርፕራይዝ ምስረታ ላይ እንደ ክልል ትኩረት ሰጥተን ቢሮውን ደግፈን መስራት እንዳለብን ነው። ከውጭ ሀገር የስራ ስምሪት ጋር በተገናኘ ግን የኛ መረጃ የሚያሳየው በ7 ወሩ ያለን አፈጻጸም ወደ 88% የሚሆን የውጭ ሀገር የስራ ስምሪቱ ወደ 43090 የሚሆኑ
በክልሉ ነዋሪዎች ወደ ውጭ ተልከዋል፣ የስራ ስምሪት አግኝተዋል። ከሌሎች አካባቢ ጋር ሲነጻጸር ክልሉ የሳብስቴሽን እጥረት የነበረበት እና ያለበት እንደሆነ ይታወቃል። ነገር ግን ከቅርብ ጊዜ ወዲህ ይህንን ችግር ለመቅረፍ እንደ ክልል ከፍተኛ እንቅስቃሴ እየተደረገ ያለበት ነው። ለዚህም ባለፉት ጊዜያት ወደ 22 የሚጠጉ ሳብስቴሽኖች የአዋጭነት ጥናት ተሰርቶላቸው እነዚህን ሳብስቴሽኖች በክልሉ እንዲገነቡ በሳቤ ደረጃ ያሉ ናቸው። ነገር ግን እነዚህ 22 ሳብስቴሽኖች በአራት ፌዝ ደረጃ ያሉ ናቸው። አንደኛው ግንባታቸው ተጠናቆ ኦልሞስት ወደ አገልግሎት ለመግባት ያሉ ሳብስቴሽኖች አሉ። ከነዚህም ውስጥ ደብረ ታቦር፣ ደጀን፣ ጭልጋ፣ ወልዲያና ኮምቦልቻ ሳብስቴሽኖች ግንባታቸው ኦልሞስት ተጠናቆ ወደ አገልግሎት እየገቡ ያሉ ናቸው። ሌላው ሁለተኛው ወደ ግንባታ እየገቡ ያሉ ሳብስቴሽኖች አሉ። ከነዚህም ውስጥ ደሴ እና ቡሬ ሳብስቴሽኖች ይገኙበታል። ሌላው በሶስተኛ ደረጃ የሚገኙት የአዋጭነት ጥናቱ አልቆላቸው የፋይናንስ ማፈላለግ ስራም ተሰርቶላቸው በጨረታ ሂደት ውስጥ የሚገኙ ሳብስቴሽኖች ናቸው። እነዚህም አራት ሳብስቴሽኖች ናቸው። አንደኛው ደባርቅ፣ እንጅባራ፣ መሀል ሜዳ እና ወረኢሉ ሳብስቴሽኖች ናቸው። እነዚህ በቅርብ ጊዜ ወደ ግንባታ የሚገቡ ይሆናል። አሁን የጨረታ ሂደት ውስጥ ያሉ ስለሆነ ሌላው ከትራንስፎርመር ጋር በተያያዘ የተነሳ ጥያቄ አለ። እውነት ነው ጥያቄው። ቀደም ሲል ባለፉት 3 ዓመታት አካባቢ የትራንስፎርመር አቅርቦት በክልል ደረጃ ብቻ ሳይሆን በአገር አቀፍ ደረጃም የከፍተኛ ችግር ሆኖ የቆየ ነው። ነገር ግን ይሄ የትራንስፎርመር አቅርቦት አሁን ባለው ተጨባጭ ሁኔታ እየተሻሻለ የመጣ በዋናነት ይሄ ችግር ከምንዛሬም ጋር የሚያያዝ ስለነበረ ነው። አሁን ግን ችግሩን ለመፍታት ከፍተኛ እንቅስቃሴ እየተደረገበት ያለና በበጀት ዓመቱም የትራንስፎርመር አቅርቦት ለመፍታት ሰፊ ስራዎች እየተሰሩ ያሉበት ሁኔታ አለ። ከፍተኛ የሆነ የመሰረተ ልማት ዝርፊያ አለ። ስለዚህ በዚህ በጀት ዓመት ብቻ ወደ 22 ትራንስፎርመሮች ተዘርፈዋል። ከፍተኛ ኪሎ ሜትር የሚሸፍን ኮንዳክተሮች ተዘርፈዋል። በዚህ ምክንያት የኃይል መቆራረጡ በሰፊው ያጋጠመበት ሁኔታ አለ። እነዚህን ግን መልሰን ወደ አገልግሎት ለማስገባት ሰፊ ስራ እየተሰራበት ያለ ሁኔታ አለ። ነገር ግን ደግሞ ከፋይናንስም አኳያ እጥረት የግብዓት አቅርቦት እጥረቶች ገጥመውን ያልተካተቱም ያሉበት ሁኔታ አለ። ሌላው ከመስመሮች እርጅና አኳያ የኃይል መቆራረጥ እየገጠመን የነበራለ። ነገር ግን ይህንን ደግሞ በተሻለ መጠን የመሰረተ ልማቱን መልሶ በማደስ ወደ ተሻለ አገልግሎት ለማምጣት ሰፊ ስራ እየተሰራ ያለበት ሁኔታ አለ። የተደራሽነት ችግር አለ። ይህን ችግር ለመፍታትም ኢትዮ ቴሌኮም በአሁኑ ሰዓት የሩራል ኮኔክቲቪቲ ፕሮጀክት ቀርጾ ቅድም በክቡር ሪፖርት አቅራቢው ሲገለጽ እንደነበረው አንዳንዶቹ አካባቢዎች ላይ ችግሩን በተጨባጭ በአሁኑ ሰዓት እየተፈታ ያለበት የኔትወርክ ተደራሽነት ችግሩ እየተፈታ ያለበት ሁኔታ አለ። የጥራት ችግር የለም ወይ የሚል ጥያቄ መነሳቱ አይቀርም። እንግዲህ የጥራት ችግርን ለመፍታት ኤግዚስቲንግ ኢንፍራስትራክቸሩን የበለጠ አገልግሎቱን በብቃት እንዲሰጥ ያው የተለያዩ ቴክኒካል ስራዎች እንሰራለን። የሌየሪንግ፣ ኦፕቲማይዜሽን፣ ሪሃቢሊቴሽን የሚባሉ ስራዎችን ኤክስቴንሲቭሊ እየሰራን ነውና በዛው ልክ የጥራት ችግሩንም ተደራሽ ሆነውም ግን የጥራት ችግር ያለባቸውን አካባቢዎችንም በዚህ አግባብ አሁን በገለጽኩት አግባብ ቴክኒካል የሆኑ ስራዎችን ኔትወርክ የማጥባት የማስፋፊያ ስራዎች፣ የሌየሪንግ ስራዎች በመስራት ችግሩን ለመፍታት ጥረት እያደረግን እንደሆነ ማስገንዘብ እወዳለሁ። የአማራ ክልል ርዕሰ መስተዳድር አረጋ ከበደም ከህዝብ የተነሱ የሰላም የመልካም አስተዳደርና የልማት ጥያቄዎችን በተመለከተ ማብራሪያ ሰጥተዋል። ብዙ ሊያወያዩ ሊያነጋግሩ በጋራም መፍትሄና አቅጣጫ ሊቀመጥባቸው የሚገቡ ጉዳዮች ናቸው። በአጠቃላይ ቁጥር 1 የሆነው የክልላችን ጥያቄ የሰላም እጦትና የህግ የበላይነት አለመረጋገጥ በክልላችን አንዱና አንገብጋቢው የህዝባችን ችግር ነው። በህዝብ የተመረጠው መንግስት በህገ መንግስታችን ከተቀመጠው አሰራር ውጭ በኃይል ስራ ህገ መንግስታዊ ስርዓቱ ለመናድ እንደማይቻል አረጋግጠናል።
ሁለተኛ ከዚህ ቀጥሎ ደግሞ ህብረተሰባችንን በየደረጃው ለመታደግ የሚያስችል ስራ ለመስራት ጥረት አድርገናል። ይሄ ማለት በሂደቱ በጣም ከፍተኛ ጉዳት አልደረሰም ማለት አይደለም። ሰዎች ሞተዋል፣ ቆስለዋል፣ ተፈናቅለዋል። ቁሳዊ ውድመትም የግለሰብም የማህበረሰብም የመንግስትም ወድሟል። ማህበራዊ መስቀልቅልም በአማራ ክልል ውስጥ እንዲፈጠር ተደርጓል። መነሻችን 3 ነገሮች ናቸው ስህተቶቻችን ብለን ስላምን እነሱም ይቅርፍ ስላሳተናል። አንደኛ በክልላችን ውስጥ ከህዝባችን ማህበረሰባዊና ፖለቲካዊ ስሪት በተቃረነ መልኩ ጽንፈኝነት፣ የፖለቲካ ጽንፈኝነት በክልላችን ውስጥ ናኝቶ ቆይቷል። ይሄ ደግሞ ወደ ግጭት ተቀይሯል ብለን እናምናለን። እነዚህ ችግሮች ለመፍታት በመጀመሪያ ደረጃ እና የመጀመሪያው ችግር መፍቻ ዘዴ የፖለቲካና የህዝብ ግንኙነት ስራ ነው ብለን በጣም እልህ አስጨራሽ ስራ ለመስራት ጥረት አድርገናል። በተለያየ መንገድ አገላብጠን ከማህበረሰብ ጋር ለመገናኘት ለመወያየት ጥረት አድርገናል። ሶስተኛው ከዚህ ውጭ የሆነውን ደግሞ የመንግስትን ኃይል የማስከበር ህግ የማስከበር ብቸኛ ስልጣን በመጠቀም በተለያዩ አካባቢዎች ኦፕሬሽን ስራዎችን ሰርተናል። አሁን በጥቂት ቀበሌዎችና በጥቂት ወረዳዎች እንዲወሰን ለማድረግ ችለናል ማለት ነው። በከተማ ውስጥ ያሉ ሰርጎ ገቦችንም ለማጽዳት በጣም ከፍተኛ ጥረት አድርገናል። ሌላው መንገድን በተመለከተ በፌደራል ደረጃ 61 መንገዶች አሉ የተጀመሩ። በእኛ ክልል ደረጃ ድልድዮችንም ጨምረን ወደ 221 የመንገድና አጠቃላይ ከመንገድ ጋር የተያያዙ መሰረተ ልማቶች አሉ። ከ61 ውስጥ 18ቱ ከለውጡ በፊት የተጀመሩ ናቸው እና ያልተጠናቀቁ ማለት ነው። ሌሎቹ ከዛ በኋላ ያሉ መንገዶች ናቸው እና እነዚህ መንገዶች ብዙዎቹ አልተጠናቀቁም። ኦልሞስት ኦል ማለት ነው እድሜ ጠገብም ናቸው። በዚህ ዓመት ከፌደራል ጋር በጣም ተደጋጋሚ ውይይት አድርገናል። እነዚህ መንገዶች በጣም በመንገድ መሰረተ ልማት በኩል በውጤታማነት እርካታ የሌለን፣ በግንኙነት ግን እንደዚህ በተልቶሎ በመገናኘት በመነጋገር ግን ችግር የለም። ግን የተግባባንበትን ወደ ውጤት መቀየር ላይ በጣም መሰረታዊ ችግር አለ። ለምሳሌ በፌደራል ከ61 በዚህ ዓመት 18ቱን ለማጠናቀቅ ቃል ገብተዋል። አንደኛው ችግር ራይት ኦፍ ነው። እኛ ጋር ያለ ችግርም አለ በነገራችን ላይ ለስራ ያላስከበርናቸው አሉ። ሁለተኛ የካሳ ክፍያ በአጠቃላይ ወደ 7 ቢሊዮን የሚሆን ገንዘብ ካሳ መከፈል ያለበት አለ አማራ ክልል ቀደም ብሎ ያለ ከ2017 በጀት ዓመት በፊት ያለ ማለት ነው። ከዚህ ውስጥ ወደ 5 ቢሊዮን የሚጠጋው ገንዘብ የመንገድ ከ7 ውስጥ መከፈል ያለበት ማለት ነው። ግን ምንም አይነት ክፍያ መጀመር አልተቻለም። የጸጥታ ችግሩ አንዳንድ አካባቢ አፌክት አድርጓቸው የጸጥታ ችግር 100% ዲናይ የምናደርገው አይደለም። 100% ግን ደግሞ ሰበብም ይሆናል። አንዳንድ ቦታ ላይ አስቸግሩናል። አዲሱን የካሳ አዋጅ በተመለከተ በጣም ሰፊ ብጅታ ነው ያለ። ለምሳሌ ፌደራል አንዳንድ ተቋማት አረዳዳቸው የካሳ ክፍያ ሙሉ በሙሉ ለክልል እንደተሰጠ አድርገው ነው የሚናገሩ። ካሁን በኋላ ክልል እንደምትወጣው ተወጣ የሚል ነው እንትናቸው። ይሄ ምሳሌ መግለጽ ይችላል። ብዙ ተቋማት በግምት አይደለም የምናገረው፣ ፕራክቲካሊ የገጠመኝ ችግር አለ። እኔም ራሱ ይሄን በደንብ እናንተም ተመስረተ ለማጋር የምትሰሩ የተወካዮች ምክር ቤት አባላት እና የክልላችን ተወካዮች ይሄን በደንብ ክሊር ማድረግ ያስፈልጋል። መብራትን በተመለከተ ቀደም ሲል እንደገለጸው ሳብስቴሽን ግንባታ ላይ አሁን ደጀን ተጠናቋል፣ ደብረ ታቦር ተጠናቋል። ቀደም ሲል እንደገለጽኩት ቡሬ ላይ ያለው የአግሮ ኢንዱስትሪ ፓርኩ የዶላር እጥረት ነበረ፣ እሱ ተገኝቷል። በግንባታ ላይ ያሉት ለምሳሌ እነዚህ ከ22ቱ ፕሮጀክቶች የተባሉት 4ቱ እንጅባራ፣ ደባርቅ፣ መሀል ሜዳና ወረኢሉ ማሻሻያ የተደረገላቸው ደብረ ማርቆስ፣ ባህር ዳር፣ ዳንግላ፣ ወረታ መደረግ ነበረበት። የዳንግላ ከትናንት ወዲያ መብራት ሰጥቷል ከ3 ቀን በፊት። ትራንስፎርመር ላይ
አጠቃላይ ከ800 በላይ ደንበኞች አሉ ክፍያ ከፍለው የሚጠባበቁ ማለት ነው። ይሄ እንግዲህ በአገር ውስጥ ለማምጣት ጥረት እየተደረገ ነው። በዚህ ዓመት ለማጠናቀቅ ጥረት እናደርጋለን ነው ፕሮሚስ ያደርጉልን። ኢትዮ ቴሌኮም ጋር ሽፋን ለማሳደግ ከፍተኛ ስራ ተሰርቷል እና ተባብረውናል። ደብረ ብርሃን አለው ላይ፣ ጎንደር አለው ላይ፣ ባህር ዳር፣ ደሴ አጠቃላይ አዲስ የሞባይል እቅድ ወደ 331 የሚሆኑ እቅድ አላቸው። ግንባታ የተጠናቀቀ 70 አለ ጉባኤ እስከምናካሄድ ድረስ ማለት ነው። 70ዎች ተጠናቀዋል። በግንባታ ላይ ያለ ደግሞ 257 አለ። አይ ቲንክ ይሄ ፕሮግረስ ይኖረዋል፣ እድገት ይኖረዋል። 3G 4G 5G ለማሻሻል የተደረጉ ጥረቶች አሉ። ለምሳሌ ከ2G ወደ 357 አለ፣ ወደ 4 ያደገ 197 አለ። እንደገናም ደግሞ የባህር ዳርን እና ደሴ ኮምቦልቻ እነዚህ ደግሞ ወደ 5G ለማሳደግ ጥረት የተደረገባቸው ናቸው ማለት ነው። በእውነት ለመነጋገር ስራ አስፈጻሚዋም በተደጋጋሚ ክልሉ ውስጥ በመምጣት ያለውን ችግር ለማጋራትና እንደው አንዳንዴም ቢሆን የተለየ እንትንም ጭምር ለማድረግ ጥረት አድርገዋል። ሁለተኛ ደግሞ ተቋማትን ደግሞ ዘመናዊ በማድረግም በኩልም ከፍተኛ ጥረት ነው ያደረጉት። እውነት ለመነጋገር ክልላችን ላይ በመምጣት ግብርና ላይ ማዳበሪያና ምርጥ ዘር ለማቅረብ ጥረት እናደርጋለን። አሁን ማዳበሪያ በዚህ ዓመት 8.8 ሚሊዮን ኩንታል ነው ለማቅረብ ያቀር ነው። አቅርቦቱ እንደባለፈው ዓመት ቅልጥፍና ያለው አይደለም በወደብ ላይ። እሱን ከግብርና ሚኒስትሩም ጋር ከዶክተር ግርማ መንቴ ጋር በቅርቡ ተነጋግረናል። ገምግመው እንደሚያስተካክሉት ነግረውናል። አሁን ደጋማ አካባቢዎችና ቀይ አፈር አካባቢ ያላቸው በቆሎ የሚዘሩት አሁን ላይ ካልደረሰ መቼም ሊደርስ ስለማይችል ይቺ መጋቢት ወር በጣም ክሪቲካል ጊዜ ናት ለዚህ እና ይሄን በደንብ እንሰራለን። የግብዓት መግዣ ተመላሽ የሚለውን ይሄን በነገራችን ላይ አቅጣጫ በአንድ ወቅት ማዳበሪያ የሚገዛበት አርሶ አደሮች የከፈሉትና ተመላሽ የሚሆን ገንዘብ ነበር በግብርና በኩል ወደ 600-800 ሚሊዮን አካባቢ የሚሆን ገንዘብ ማለት ነው። እሱ ገንዘብ ተመራጩ መመለስ ነበረበት። ግን አንዳንድ አርሶ አደሮች የምንጠየቁ ተባለ፣ አይ ከምትመልሱልን ትራክተር ብገዙልን አሉ ተባለ። አንዳንድ ደቡብ ጎንደር ወስደዋል ትራክተር 13-14 ትራክተር፣ እዚህ ሰሜን ጎጃም እንደዚህ ወስደዋል። ግን ሁልጊዜ የግብርናንስ ጥያቄ ይሆናል ግብርና። ስለዚህ ትንሽ ከግብርና ጋር ተነጋግረን ግዴል የሚቅርብን መልሱላቸው ገንዘቡንና ከፈለጉ እያንዳንዱ አርሶ አደር ኪሱ ከገባ በኋላ አይ ይሄን ገንዘብ መመለስ የለበትም ከሌ ጋር ሆኜ ትራክተር ገዛለሁ ካለ ይምረጥ። አደጋ ስጋትና እዚህ ጋር በጣም መስራት አለብን። እዚህ ጋር በአብዛኛው ረጅ ድርጅቶች አሁን ችግር ውስጥ ናቸው። ዩኤስኤድ በሩት ዩኤስኤድ ስፖንሰር የሚያደርጋቸው እነ ወርልድ ቪዥን ሌሎችም እነ አመልድ ችግር ውስጥ ናቸው። ደግሞ የሚራብ እንትን አለን ህብረት ህዝብ አለን። እሱ ጋር በደንብ መስራት ይገባናል። በቅርቡም ተነስቷል። ይሄን አስበን ሁሉም ዓለም አቀፍ ድርጅቶች ባሉበት ከ4 ቀን ነው ማለት ከአንድ ሳምንት በፊት አዲስ አበባ ላይ ትልቅ ስብሰባ አካሂደናል። ከረጂዎች ጋር ያለውን ችግር ማስረድተናል። ነገር ግን ደግሞ እኛ ደግሞ ባለን አቅም ሌላው ነገር ይቀራል እንጂ ሰው መሞት የለበትም ብለን አቅማችንን አጠናክረን እንሰራለን የሚለውን ለማንሳት ነው። ጤና ላይ ቅድም በተቻለ መጠን የመድኃኒት አቅርቦት እንደዚህ ያለው ነገር ለመስራት እንጥራለን። ግንባታቸው ያልተጠናቀቁ ሆስፒታሎች አሉ። ብዙዎቹ ተጀምረዋል። አንዳንዶቹ በጸጥታ ችግር ምክንያት ያልጀመርናቸው አሉ። ለምሳሌ እንደ ግንደወይን በተመሳሳይ ሳይንትም አካባቢ እንደዚሁ ያልገባንባቸው ያልጀመርናቸው አሉ። እነሱን በደንብ መጀመር ያስፈልገናል። የጤና መድን በተመለከተ የመድኃኒት አቅርቦት ልክ ነው ችግር ሊኖር ይችላል። ግን ጤና መድን ላይ አንደኛ ከውል እንዲይዙ ተደርጓል ከሌላው አካል ጋር ከመድኃኒት ምንድነው ከፋርማሲዎች ጋር። ለምን ይሄ ጥያቄ ከማናቸውም ቦታ መግዛት አይጠበቅባቸው ከግል ገዝቸው ምናምን የሚባል ነገር የለም። ምናልባት ያልተፈጸመባቸው ወረዳዎች ካሉ እንዲፈጸም ማድረግ ነው እንጂ ጤና ተቋማት በግልጽ መመሪያ ወርዶ አስቀድመው መድኃኒት ከሚያቀርቡ ተቋማት ጋር ከግል ጋር ማለት ነው ውል የያዙ እነሱ ጋር ባይኖሩ ሄደው የሚገዙበት ማለት ነው።
በአብዛኛው ከቀይ መስቀል ጋር ሊሆን ይችላል፣ ግን ከግል ጤና ተቋማት ጋር ውል ይዘው ማቅረብ ይችላሉ። በጣም ሁሉንም መድኃኒቶች ለማቅረብ የሚችል ከፍ ያለ በአካባቢው የመድኃኒት አቅርቦቱ ከፍ ካለ የጤና ድርጅት ጋር ውል መያዝ ይችላሉ። ተፈናቃዮች የመመለስ ስራ ባለፈው ዓመት ጀምረናል፣ ሞክረናል። ብዙዎቹ ግን እምቢ ብለው ይቀሩ ናቸው፣ በፖለቲካ ቅስቀሳ ችግር ምክንያት ማለት። አሁንም ግን እንሞክራለን፣ ዝጋ እናደርገው መሄድ አለባቸው። ይሄ በጠቅላይ በክቡር ጠቅላይ ሚኒስትሩ ጭምር አቅጣጫ ተቀምጦበት ሲሰራ የነበረ ነው። እኛም ሰው መድበን ስንሰራበት የነበረ ነው። ሌሎቹ በወሰን አካባቢ ያሉት ነገሮች ያው በውስጥ እየሰራንባቸው ነው ያለን ማለት ነው።